ባለ 32 አባላቱ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ባወጣው አዲስ የውስጥ ግምገማው ዩናይትድ ኪንግደምን የጥምረቱ የደረጃ ሰንጠረዥ ላይ ከመጨረሻ ሁለተኛ ደረጃ ላይ ማስቀመጡ በሀገሪቱ ውስጥ ከፍተኛ ክርክርን ቀስቅሷል። ይህ የድርጅቱ የውስጥ ግምገማ ስለ ብሪታንያ ጦር ወቅታዊ ቁመናም ጥያቄዎችን ስለማስነሳቱ እየተገለጸ ነው። ዘ ታይምስ የዜና ወኪል ይዞት በወጣው ዘገባው ብሪታንያ ከ32ቱ የጥምረቱ አባል ሀገራት 31ኛ ደረጃ ላይ ተቀምጣለች ይላል። ዘ ታይምስ በዘገባው አባል ሀገራቱ የጦር ኃይላቸውን ለማጠናከርና ለማዘመን የገቡትን ቃል ምን ያህል እየፈጸሙ እንደሆነ በሚለካው አዲስ ግምገማ ዩናይትድ ኪንግደም ከ32ቱ የኔቶ አባል ሀገራት 31ኛ ደረጃን ይዛለችም ብሏል። ከዩናይትድ ኪንግደም በታች ያለችው ብቸኛዋ ሀገር ቋሚ ጦር የሌላት አይስላንድ መሆኗን በግምገማው መገለጹንም አካቷል። ዘገባው 32ኛዋ ሀገር አይስላንድ በጥምረቱ 5% ለመከላከያ አውሎ የሚለውን ስትራቴጂ ግን ትደግፋለችም ሲል አትቷል። ከዚህ ውሳኔ በስተጀርባ ያለው እውነት ሀገራት ከጠቅላላ የሀገር ውስጥ ምርታቸው አንጻር ለወታደራዊ ዘርፍ በሚያወጡት የገንዘብ መጠን ብቻ ከሚመዝኑት ከተለመዱት የኔቶ መለኪያዎች በተለየ በቅርቡ ይፋ የሚሆነው የውስጥ ሪፖርት አባል ሀገራቱን የሚመዝነው በተግባራዊ አፈጻጸም በዘመናዊነትና በዝግጁነት ላይ ተመስርቶ እንደሆነም ተመላክቷል። በዚህ ወር መጨረሻ ላይ ይፋ ይሆናል ተብሎ የሚጠበቀው ይህ የግምገማ ደረጃ እያንዳንዱ አባል ሀገር ወታደራዊ አቅምን ለማሳደግና የመከላከያ ዝግጁነትን ለማሻሻል የተጠቀሙበትንና የኔቶ ግቦችን ለማሳካት እያደረጉ ያለውን እድገት ይገመግማልም ነው የተባለው። የመከላከያ ሚኒስትሮች አዲስ የመከላከያ ኢንቨስትመንት እቅድ ይፋ ከተደረገ በኋላ ሀገሪቱ በደረጃው ላይ ወደ ላይ መሻሻል እንደምትችል ተስፋ እንዳላቸውም እየገለጹ ነው። ዩናይትድ ኪንግደም ለኔቶ ለገባችው ቃል አጋርነቷን ለማሳየት የሚያስችል ግልጽና ሙሉ በሙሉ በበጀት የተደገፈ እቅድ ባለማቅረቧ ጥምረቱ ቀጥቷታል የሚሉም አልጠፉም። ግምገማው አንድ ሀገር የኔቶ ወታደራዊ ዓላማዎችን ለማሳካት የሚያስችል ተጨባጭ እቅድ ማቅረብ መቻሉን ከግምገማ ውስጥ ያስገባልም ተብሏል። እንደ መከላከያ ምንጮች ገለጻ በግምገማው ብሪታንያ ላይ ከተገኙ ወሳኝ ድክመቶች መካከል የሀገሪቷ መንግስት ቅድሚያ ለኔቶ የሚለውን ፖሊሲ እንደሚከተል ቃል ከገባ ከአንድ ዓመት በላይ ቢያልፈውም እስካሁን ቃል የገባውን የመከላከያ ኢንቨስትመንት እቅድ ይፋ አላደረገም። ዘገባዎች እንደሚጠቁሙት እቅዱ ለመከላከያ ሚኒስቴር የሚፈለገውን በጀትና የገንዘብ ሚኒስቴር ለመስጠት ፈቃደኛ በሆነው በጀት መካከል ባለው የ28 ቢሊዮን ዩሮ ልዩነት ምክንያት መፍትሄ አጥቶ ቆሟልም ይላል። ዘገባው በመቀጠልም ዩናይትድ ኪንግደም 2 ሙሉ የጦር ክፍሎችን፣ የጦር መሳሪያዎችን፣ ጥይቶችና F-35 ተዋጊ ጀቶችን የታጠቁ 2 የቦምብ ጣይ አውሮፕላን ተሸካሚ መርከቦችን ለማሰራት የገባቸውን ቃል በተገቢው ጊዜ ገደብ ውስጥ ለመፈጸም አልቻለችም፣ ወደ ኋላ ቀርታለችም ብሏል። በመቀጠልም የብሪታንያ የመከላከያ አቅም መመናመንን ያነሳ ሲሆን መረጃው የዩናይትድ ኪንግደም መደበኛ ጦር ቁጥር ወደ 73847 ገደማ ዝቅ ማለቱን የሚያሳዩ አዳዲስ መረጃዎች መውጣታቸውን ጠቅሷል። ይህም ባለፉት 3 ክፍለ ዘመናት ውስጥ የሀገሪቱ ጦር የደረሰበት ዝቅተኛው ቁጥር ነውም ተብሏል። በተጨማሪም ሰሞኑን የወጡ የመከላከያ ሪፖርቶች እንደሚያሳዩት 5ቱ የሮያል ባህር ኃይል ዘመናዊ ሰርጓጅ መርከቦች በወደብ ላይ የቆሙና ለስምሪት ዝግጁ ያልነበሩ ናቸውም ብለዋል። የጥምረቱን ሪፖርት ተከትሎ ዩናይትድ ኪንግደም በበኩሏ ከኒውክሌር ፕሮግራም በተጨማሪ ለጥምረቱ ወታደራዊ አቅም የምታደርገውን አስተዋጽኦ በግልጽ የሚያሳይ ሙሉ በሙሉ በበጀት የተደገፈ እቅድ ታቀርባለች ተብሏል። እቅዱ ዩናይትድ ኪንግደም የትኞቹን ኃይሎች እንደምታቀርብ፣ በምን ደረጃ እንደሚሰሩና በምን ያህል መጠን እንደሚሆን በዝርዝር የሚገልጽ ይሆናልም ነው የተባለው። ሆኖም የኔቶ የግምገማ ሪፖርት በብሪታንያ መንግስት ላይ ትልቅ ስጋት የደቀነ እንደሆነም በርካቶች ተናግረዋል። ይህ የወጣው ደረጃ በሀገሪቱ የመከላከያ ተንታኞችና በፖለቲካ ተንታኞች ዘንድ ከፍተኛ ትችትን አስከትሏል። ተቺዎች በፖለቲከኞች ንግግርና በምድር ላይ ባለው ወታደራዊ እውነታ መካከል ግልጽ የሆነ መራራቅ እንዳለም ጠቁመዋል። የዩናይትድ ኪንግደም መከላከያ ሚኒስትርና የመንግስት ቃል አቀባዮች የሀገሪቱን ወታደራዊ አቋም በጽኑ የተከላከሉ ሲሆን ለደረጃ ሰንጠረዡም የተሰጠውን አቀራረብ ተቃውመዋል። የብሪታንያ መንግስት ቃል አቀባይ በሰጡት መግለጫ የራሳችንን የኒውክሌር መከላከያ አቅም ሙሉ በሙሉ በኔቶ እዝ ስር ያደረግን ብቸኛ የአውሮፓ የኔቶ አባል ሀገር እኛ ነን። ለኔቶ መከላከያ ወጪ የምንገባውን ቃል በቋሚነት አሟልተናል። እንዲሁም በጥምረቱ ውስጥ በጠቅላላ የመከላከያ ወጪ 3ኛውን ትልቅ ድርሻ በመያዝ ግንባር ቀደም አበርካች ሆነን እንቀጥላለንም ብለዋል። ቃል አቀባዩ አክለውም የሮያል አየር ኃይልና ባህር ኃይል በምስራቅ አውሮፓ የአየር ክልል ጥበቃ፣ በሰሜን አትላንቲክ የጦር መርከቦች ስምሪትና በኔቶ ስትራቴጂካዊ ተልዕኮች ላይ ያለውን ንቁ ተሳትፎም አጉልቶ አሳይቷል። የብሪታንያ ሚኒስትሮች የሀገሪቱ አዲስ የመከላከያ ኢንቨስትመንት እቅድ ይፋ መሆን የሀገሪቱን ስም ይታደጋል የሚል ተስፋም አላቸው። ሆኖም ይፋዊው የኔቶ ሪፖርት በዚህ ወር መጨረሻ ላይ ይፋ ይሆናል ተብሎ በሚጠበቅበት በአሁኑ ወቅት የጠቅላይ ሚኒስትር ቢሮ የውስጥ በጀት ውዝግቦችን ፈቶ ለአውሮፓ መከላከያ አስተማማኝ እቅድ እንዲቀርብ የሚደረግበት ግፊት እየበረታ መጥቷል።